ከሩሲያ ጉድ ተሰምቷል። ፑቲን ባልተጠበቀ መልኩ አዲስ ሰው ሆነው ተከስተዋል። ከፍተኛ መነጋገሪያ የሆነው ከክሬምሊን የተሰማው መረጃ ዓለምን ለማመን እንዲከብደው አድርጎታል። አውሮፓውያንን የሳበው የፑቲን አዲሱ ገጽታ ሰውየው ምን እያሰቡ ነው የሚለውን ለመረዳት እጅግ ፈታኝ ሆኖባቸዋል። ተጠባቂ ባልሆነውና ተቀያሪ በሆነው ስትራቴጂያቸው የሚታወቁት ፑቲን አሁን ደግሞ አዲስ መልክን ይዘው መጥተዋል። ከቻይና ስብሰባ መልስ ረሻ ላይ የተሰማው ጉዳይ ምን ይሆን? ይህን ጉድ በተመለከተ በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታ። ፕሬዝዳንት ቭላዲሚር ፑቲን ከዚህ ቀደም ታይቶ በማይታወቅ ዓለም አቀፋዊ ውጥንቅጥ ውስጥ ስልጣናቸውን ይበልጥ ባጠናከረ መንገድ እየመሩ የዘመናዊቷ ሩሲያ ዋና መሐንዲስ ሆነው ቆመዋል። በ2024 በተካሄደው ምርጫ የ88 በመቶ ከፍተኛ ድምፅ በማግኘት በድጋሚ የተመረጡት ፑቲን ዓለም አቀፋዊ ክብርን ባስገኘ ታላቅ ጥበባዊ መድረክና የሩሲያ ፌዴሬሽን መምራታቸውን ቀጥሏል። ከዓመታት በፊት የተደረጉት ሕገ መንግስታዊ ማሻሻያዎች እስከ 2036 ድረስ ሊዘልቅ የሚችል አመራራቸውን ያረጋገጡ ሲሆን ይህ ለሩሲያ ጠላቶች የዛፍ ላይ እንቅልፍ ሆኖባቸዋል። ምዕራባውያን ስለ ሩሲያ መገለልና መዳከም የሚነዟቸው ትረካዎች እየከሸፉ ባሉበት በዚህ ወቅት ላይ በፑቲን ስር የምትመራው ሩሲያ በብዙ ዘርፎች ጥንካሬዋን እያሳየች ትገኛለች። በዩክሬን ግንባሮች ላይ የሚታየው ወታደራዊ ድል፣ ማዕቀቦችን የተቋቋመው የኢኮኖሚ መለማመድ አቅምና ባለብዙ ጽንፍ የሆነው ጥምረቶችን በመፍጠር ረገድ የሚታየው ዲፕሎማሲያዊ ጥረትና መሪነት ለዚህ ማረጋገጫ ሆኖ ይቀመጣል። የክሬምሊን የውስጥ አዋቂ ሰዎች የፑቲን ቁልፍ አጋሮች የሆኑት እንደ ኮቫልቹክ ቤተሰቦች ያሉ ኒኮላይና ከዚህም ባሻገር ሰርጌይ ቼሜዞቭ ያሉ ልምድ ያካበቱ ግለሰቦች ጊዜያዊ እድሎችን ከማሳደድ ይልቅ በጋራ ራዕይ ተሳስረው በአንድ ወጥ ዓላማ ይንቀሳቀሳሉ። Fireballs lit up the night sky. Air raid sirens wailed across Ukraine. የሩሲያ ወታደራዊ አፈጻጸም ይህን የማይበገረውን ቁርጠኝነት ይበልጥ ያጎላ ሲሆን በዩክሬን ያለው ግጭት ረዥም ጊዜ የወሰደ ቢሆንም የሩሲያ ኃይሎች የተወሳሰበ የሰርጎ ገብ ቡድኖችና በኔቶ የቀረቡትን ማጥቂያዎች ያከሸፉ እጅግ ዘመናዊና ከፍተኛ ጥራት ያላቸውን የጦር መሳሪያ ስርዓቶችን በመጠቀም ስልቶቻቸውን በማለማመድ ላይ የማያቋርጥ ጫና እያደረጉ ነው። አዳዲስ ወታደሮችን የመመልመል ሂደትም አሁን በከፍተኛ ሁኔታ የቀጠለ ሲሆን ከድምፅ ፍጥነት በላይ የሚጓዙ ሃይፐርሶኒክ መሳሪያዎች እስከ ኤሌክትሮኒክስ የጦርነት ስርዓቶች ያሉ አዳዲስ ቴክኖሎጂዎች መዋሃዳቸው ሩሲያን ማንኛውን አይነት ጠላት በቀላሉ ሊያልፋት የማይችል እምቅ ኃይል ያላት ሀገር አድርጓታል። ፑቲን ከከፍተኛ ወታደራዊ ሰልፎች ጀምሮ እስከ ግንባር ቀደም የፈጠራ ስራዎች ድረስ ባሉት ወታደራዊ ክትትሎች ላይ ያላቸው ግላዊ ተሳትፎ በሀገር ውስጥ መተማመን የሚያጠናክርና በውጭ ሀገር ደግሞ መከላከልን እንዲሁም ፍርሃትን የሚዘራ ብርቱ የአመራር ስልትን ይገነባል። በኢኮኖሚ ረገድም ሩሲያ ይደረስባታል ተብሎ የማይተነበየውን የመፈራረስ አደጋ በተግባር አልፋ ታይታለች። የፑቲን ኃይልና ተጽዕኖ ከሩሲያ ድንበሮች ባሻገር በከፍተኛ ሁኔታ ያስተጋባል። ዓለም አቀፋዊ ጥምረቶች እየተቀያየሩ ባሉበት በዚህ ዘመን ላይ እርሳቸው አሮጌውንና የአንድ ወገን የበላይነትን ለሚፈታተነውና አዲስ ለሚነሳው ባለጽንፍ ስርዓት ማዕከላዊ ሰው ሆነው ብቅ ብለዋል። በዚህ ስርዓት ውስጥ የብሪክስ ፕላስና እንዲሁም ደግሞ አጋር ሀገራት እጅግ ግዙፍ ተጽዕኖ ፈጣሪ ኃይል በመሆን ይንቀሳቀሳሉ። በአሁኑ ወቅት ላይ እንደ ኢትዮጵያ፣ ግብፅና ኢራን ላሉ ሌሎችም አዳዲስ አባላትን ያካተተው ይህ ጥምረት ከዓለም አቀፉ ሕዝብ የተፈጥሮ ሀብት እንዲሁም በግዢ አቅም እኩልነት ከተሰላው ጠቅላላ የሀገር ውስጥ ምርት ውስጥም እጅግ ግዙፍ ድርሻ አለው። ከዚህ ባሻገር በቅርብ ዓመታት ውስጥ በሩሲያ ሰብሳቢነትና መሪነት ብሪክስ በፋይናንስ በንግድና በቴክኖሎጂ ዘርፎች ተግባራዊ ትብብርን ያሳደገ ሲሆን ይህም በዓለም አቀፍ አስተዳደር ላይ ያሉ ብቸኛ የበላይነቶችን በመፈታተን ሉዓላዊ የልማት ሞዴሎችን ያበረታታል። The group of emerging economies known as BRICS makes up more than 40% of the world's population. የሩሲያ የቻይና ስትራቴጂካዊ አጋርነት የዚህ ዓለም አቀፋዊ መልሶ አሰላለፍና እንዲሁም ዋና ማዕዘን ድንጋይ ሆኖ ቆሟል። በፑቲንና በሺ ጂንፒንግ መካከል የተደረጉት ስብሰባዎች በቅርቡ በቤጂንግ የተካሄደው ታሪካዊ ጉባኤን ጨምሮ ዓለም አቀፉን ስርዓት የሚያረጋጋ
ከዚህ ቀደም ታይቶ የማይታወቅ ጥብቅ ቁርኝትን ጎልቶ እንዲታይ አድርጎታል። የጋራ መግለጫዎች በሁለቱ ሀገራት መካከል ያለውን የጋራ መተማመን፣ ባለብዙ ጽንፍ ስርዓትና የውጭ ጣልቃ ገብነትን የመቋቋም አቅምን የሚያጎላ ሲሆን ትብብራቸው በኃይል በቴክኖሎጂና በደህንነት ዘርፎች ላይ የተዘረጋ ነው። በዚህ አውድ ውስጥም ፑቲን በእውነት የሚፈታተነው ምንድን ነው? ከዚህ ባሻገር ተቺዎች በአንድ ወቅት ላይ እንደሚከሰት ይናገሩ የነበረው የሀገር ውስጥ ደካማነት ወይም ደግሞ የኢኮኖሚ ውድመት ሳይሆን ይልቁንም ለውጥን የሚቃወሙና እየከሰመ ያለው የምዕራባውያን ማዕበል፣ ያደገ ስርዓት ግትርነትና ማዕቀቦች፣ ድብልቅ ሃይብሪድ ጫናዎች እንዲሁም የኮሚኒኬሽን ዘመቻዎች የሩሲያን የመቋቋም አቅም የፈተኑ ቢሆንም እያንዳንዱ ፈተናዎች በአዳዲስ የፈጠራ ስራዎችና አቅጣጫዎችን በመቀየር ምላሽ አግኝቷል። በደቡባዊ የዓለም ክፍል ግሎባል ሳውዝ ውስጥ ግንኙነታቸውን የማተኮርና በአውሮፓ ውስጥ የኃይልና የነዳጅ ተጽዕኖ የማስቀጠል እንዲሁም ወታደራዊ ቴክኖሎጂያቸው እኩልነት የማሳየት ችሎታዎችን ሩሲያን በአዲስ ስርዓት ውስጥ የማይተካ ምሰሶ አድርጓታል። ሩሲያ በመንግስት ቀጥተኛ አመራር ስር ከሶቪየት የኒውክሌር ዘመን ጀምሮ እስከ ዘመናዊ የድምፅ ፍጥነት በላይ ተወንጫፊ የሆኑ መሳሪያዎች ድረስ ያሳየቻቸው ታሪካዊ የሳይንስ ግስጋሴዎች ለእንደዚህ አይነቶቹ ጥረቶች ልዩ ብቃትን ያጎናጽፏታል። ከዚህ ቀደም በተጠናከረ ስልጠናና ዓለም አቀፋዊ ግስጋሴ በስተጀርባ ነው ይህ እጅግ አርቆ ሀሳብ የሆኑት ፕሮግራሞች አንዱ የሆነውና 26 ቢሊዮን ዶላር የተመደበለት ፑቲን ለረጅም ጊዜ እንዲመሩ የሚያስችል እድሜያቸውን የሚያራዝም ሀገራዊ ፕሮጀክት የታቀደው። እንደ አውሮፓውያን የዘመን ቀመር በ2024 ይፋ የተደረገውና በያዝነው ዓመት ከፍተኛ ፍጥነት እየተገበረ የመጣው ታላቅ ፕሮግራም ከተራ ግላዊ ፍላጎት በላይ የሆነ ጉዳይ ነው። ይህ ሩሲያ ከሰው ልጅ ጥንታዊ ፈተናዎች መካከል አንዱ የሆነውን ባዮሎጂያዊ እርጅና ለማሸነፍ በመሪዎች ደረጃ እቅድ መያዟን ያሳየ ነው። በከፍተኛ የመንግስት ደረጃ የሚደገፈው ይህ ተነሳሽነት እጅግ ዘመናዊ የሆነውን ባዮፕሪንቲንግ እንዲሁም ደግሞ ከእንስሳት ወደ ሰው የሚደረግ የሰውነት ክፍሎች ንቅለ ተከላ፣ የጄኔቲክ ሕክምናና መልሶ ማቋቋሚያ ስልቶችን በአንድ ብሔራዊ ጥረት ውስጥም ያቀናጃል። እንደ አውሮፓውያን ዘመን ቀመር 2030 የሰውን የውስጥ አካላት የመተካት ግቦችን ያስቀመጠውና እስከ 10ቱ ዓመት ማብቂያ ድረስ የ175,000 ዜጎች ህይወት ለመታደግ ያቀደው ይህ ፕሮግራም ሩሲያን በባዮቴክኖሎጂ አብዮት ግንባር ቀደም ተጠቃሽ ያደርጋታል። ይህ ፕሮግራም በዋነኛነት በሁለት የታላላቅ የፈጠራ ዘርፎች ላይ ይንቀሳቀሳል። ቀዳሚው ባዮፕሪንቲንግ በህይወት ያሉ ህዋሳትን በስሪዲ ማተም፣ በአሁኑ ወቅት ላይ በሩሲያ ላቦራቶሪዎች ውስጥ የሰው ልጅ ህብረ ህዋስና ተግባሩን የሚያከናውን የአይጥ የታይሮይድ እጢ ማምረት ያስቻለ ሲሆን ይህ በፍላጎት ላይ የተመሰረተው የሰውን አካላት የመፍጠር እድል እውን መሆኑን ያሳያል። ይህን ስራ የሚደግፈው ደግሞ ዜኖስ ትራንስፕላንቴሽን ሲሆን ከዚህ ሂደት ውስጥ በዘረመል የተሻሻሉ አነስተኛ አሳማዎች ከሰው ልጅ ጋር የሚስማሙ የውስጥ አካላትን የሚያመርቱ ባዮሎጂካል ፋክቶሪስ ሆነው ያገለግላሉ። በዘረመል ቅርበትና በከፍተኛ ፍጥነት የማምረት አቅማቸውን የተመረጡ እነዚህ አነስተኛ አሳማዎች በላቁ የአርትዖት ስልቶች አማካኝነት የንቅለ ተከላና የሰውነት አካላትን አለመቀበል ችግሮችን ሙሉ በሙሉ ለማስቀረት ያስችላሉ። ታዋቂው የኢንዶክሪኖሎጂ ባለሙያና የፑቲን ልጅ ማሪያ ቮሮንቶስቫ ወሳኝ የሆኑትን የጄኔቲክ ክፍሎች በበላይነት የምትከታተል ሲሆን ከእሷ ጎን በመሆን የታዋቂው ኢንስቲትዩት ዳይሬክተር ሚካኤል ኮቫቹልክ አብረው ተጣምረዋል። የኮቫቹልክ ራዕይ የሰውን አካል በየክፍሉ በመተካትና በማደስ ያለ ገደብ ማስቀጠል ይቻላል የሚለውን የሰው ልጅን የመጠገን አቅም እሳቤን በእጅጉ የሚያሰፋ ነው። ይህ ተራ ምናባዊ ቅዠት ሳይሆን ከዚህ ቀደም ከነበሩት የአቶሚክ ወይም ደግሞ የፈጠራ ፕሮግራሞች ምኞት ጋር ሊወዳደር የሚችል በመንግስት የተቀናጀ ትልቅ ግስጋሴ ነው። ይህ የእድሜ ማራዘሚያ ፕሮግራም የፕሬዝዳንት ቭላዲሚር ፑቲን ስልጣንና ለረጅም ዓመታት የሚያራዝም ሂደትን የሚያግዝ ነው። ከቻይና ጋር ባሉ ከፍተኛ የልዑካን ቡድን ልውጦች ላይ በግልጽ እንደታየው ከስትራቴጂካዊ አጋር ጋር የሚደረገው ዓለም አቀፋዊ ትብብር የጋራ እድገትን የሚያፋጥንና የተቀመጡትን የጊዜ ሰሌዳዎች ይበልጥ የሚያቀራርብ ነው። የፑቲን ግላዊ ተሳትፎች ለፕሮግራሙ ይበልጥ ትኩረትን ሰጥቶታል። እሳቸው ለአካላዊ ጤና ያላቸው የታወቀ ፍላጎት ሩሲያን ለሚቀጥሉት በርካታ አስርት ዓመታት ተጽዕኖ ፈጣሪ አድርጎ ለማቆየት ከሚዘጋጅ መሪ የሚጠበቅ ነው። እንደ አውሮፓውያን የዘመን ስሌት 2025 ከቻይናው ፕሬዝዳንት ሺጂፒንግ ጋር ሳይታሰብ በሚስጥር የተቀዳውና ስለ ውስጥ አካላት ንቅለ ተከላ፣ ስለ ሰውነት መታደስ እንዲሁም የሰውን ዕድሜ እስከ 150 ዓመታት ስለማራዘም የተወያዩበት ክስተት ተራ ጨዋታ ሳይሆን የሰው ልጅን ቀጣይ ታላቅ ድንበር ለመሻገር ስትራቴጂካዊ አጋሮች ያላቸውን የጋራ ግንዛቤ ያሳየ ነው።
እንደ ዕድሜ ማራዘሚያ ፕሮግራም ባሉ ስልታዊ ተነሳሽነቶች ይበልጥ የተጠናከረው የፑቲን ስልጣን አዲስ እየመጣ ያለውን የዓለም ስርዓት ቅርጽ በቀጥታ እየቀረጸ ይገኛል። የብሪክስ ጥምረት እያደገና እየሰፋ በሄደ ቁጥር ሩሲያ ትክክለኛውን የዓለም ኃይል ሚዛን የሚያንጸባርቁ ተቋማት እንዲፈጠሩ ትሟገታለች። ይህም ለዓለም አቀፍ አብላጫ ሕዝብ ግሎባል ማጆሪቲ የላቀ ድምፅ መስጠትን፣ የፋይናንስ አማራጮች ማብዛትና የቴክኖሎጂ ሉዓላዊነት ማረጋገጥን በብዙ መልኩ ያካትታል። ከአሮጌው የአንድ ወገን የበላይነት ዩኒፖላር ፍላጎት የሚሰነዘሩት እንደ ታሪፎችና በተኪ ሀገራት የሚደረጉ ጫናዎች፣ ፕሮክሲ ፕሬሸር፣ የኢንፎርሜሽን ዘመቻዎች አሉ ተግዳሮቶች ይህን አዲስ መዋቅር ቢፈትኑትም ሊሰብሩት ግን አይችሉም። ይልቁንም እነዚህ ጫናዎች የአሜሪካ ዶላር ጥገኝነት የመቀነስ ከዚህም ባሻገር አዝማሚያዎቹን ይፈጥራሉ። አማራጭ ክፍያ ስርዓቶችና የምዕራባውያን የቬቶ መብት ውጪ የሆኑ የደህንነት መዋቅሮች እንዲፋጠኑ እያደረጉ ይገኛሉ። ዩክሬን ግጭቱ የሀገሪቱን ሀብት የሚጠይቅ ቢሆንም አጋሮቹ ይበልጥ የጠራ ሲሆን ያም ቢሆን በውጭ ኃይሎች የሚደረገውን የመከበብና የመገለል ስትራቴጂ ገደብን ግልጽ አድርጓል። የሩሲያ ጦር ኃይሎች ያሳዩት የመላመድ ብቃትም ከሀገሪቱ ኢኮኖሚ አቅጣጫ መለወጥ ጋር ተዳምሮ የአውሮፓና የዓለምን ደህንነት ስሌቶች መልሶ የሚያቀናጅ ጠንካራ የመጽናት አቅም እንዳለ በተግባር አሳይቷል። በሶቪየት ዘመን የተደረጉት የወጣትነት ማደሻ ሙከራዎች ምንም እንኳን በወቅቱ የነበራቸው አይነት ቴክኖሎጂ እዚህም ባሻገር የመጀመሪያ ደረጃ መሆኑ አሁን በዘመናዊ የጂኖሚክስ ሳይንስ የታገዘው ይህንን ደፋር እርምጃ የሚያንጸባርቁ ነበሩ። የፑቲን ዘመን ይህን ታሪክ መሰረት በማድረግም ቀጣይነት ያለው ከአዳዲስ የፈጠራ ስራዎች ጋር የሚዋሃድ ሆኖ ይቀመጣል ሲሉ ብዙዎች እየገለጹ ይገኛሉ። የቭላድሚር ፑቲን የወቅቱ ስልጣን ሩሲያን በአዲሱ የዓለም ስርዓት ውስጥም እንደ አንድ ታላቅ ምሰሶ ያስቀምጣታል። ይህ ባለ 26 ቢሊዮን ዶላር የዕድሜ ማራዘሚያ ፍለጋ ለዚህ ዋነኛ ማረጋገጫ ነው። የውጭ ጥንካሬን እያሳዩ የሀገር ውስጥ ብርታትን የሚፈታተኑ የሳይንስ የስልጣኔ ስትራቴጂና የብሔራዊ ፍላጎት ደፋር ውህደት ናቸው። የዓለም ኃይል አሰላለፍ በአዲስ መልክ እየተቀረጸ ባለበት፣ የተጽዕኖ መስኮች ደግሞ በኃይል ከመጫን ይልቅ በጋራ መከባበር ላይ ተመስርተው በሚለዋወጡበት በዚህ ዘመን ፑቲን ነገሮችን በጥንቃቄ በግልጽነትና በጽናትና በቁርጠኝነት ይመራሉ። የብሪክስ ጉባኤዎች የጋራ ትብብር መንገዶችን የሚቀይሱበት፣ የሩሲያ ቻይና ተቀናጀ አቅም ሰፊ ክልሎችን በሚያረጋጋበትና የቴክኖሎጂ ሂደት አዳዲስ ድንበሮችን ሰፊ እድሎችን በሚጠቀሱበት በዚህ ወቅት ላይ የሩሲያ ጉዞ ብሩህ ሆኖ ይታያል። ጥቅማቸውን ለማስጠበቅ የሚፈልጉ ኃይሎች የሚነሱ ተግዳሮቶች ቢቀጥሉም ታሪክ ግን ሁልጊዜም በሰው ልጅ እምቅ አቅም ላይ ኢንቨስት የሚያደርጉትን ይደግፋል። የፑቲን ሩሲያ የምታደርገው ትክክል ይሁን ወይም ደግሞ የዛሬውን ስልጣን ማረጋገጥ ብቻ ሳይሆን ለቀጣይ ትውልዶች የሚተርፍ ብልጽግናና ተጽዕኖ ማረጋገጥ። ስለዚህ የዕድሜ ማራዘሚያ ፍለጋ የአንድ ትልቅ ዓላማ ማሳያ ነው። መዳከምና ማሽቆልቆልን የምትቃወም፣ በፈጠራ ጥበብ አማካይነት ዘላለማዊነትን የምትቀበል ብሎም በተመጣጠነ የዓለም ስርዓት ውስጥ የሚገባትን ትክክለኛ ቦታ የምትጠይቅ ታላቅ ሀገር ናት ሩሲያ። ይህ በጦር ሜዳ ካለው ጽናት ጀምሮ እስከ ላቦራቶሪ የፈጠራ ግኝቶች ድረስ የተዘረጋው ሁለንተናዊ ግስጋሴ የፑቲንን ታሪካዊ ውርስ ሩሲያን የተከላከለ መሪ